ስውሯ ገዳይ ደራሲ አጋታ ክርስቲ ተራኪ ተስፋጽዮን ዳንኤል ወይዘሮ ኤሚሊ ቬራን ጠርተው ወደ ባህሩ ዳርቻ በመሄድ በዚያውም የጀልባውን መምጣት እንዲመለከቱ ጠየቋት። ቬራም ወይዘሮዋን ላለማስቀየም ስትል አብራቸው ሄደች። ሰፊው ባህር ላይ ምንም አይነት የሞተር ጀልባ አይታይም ነበር። ነፋስ እየተነሳ መሆኑን የሚያመላክተው ነጭ አረፋ የባህሩ ዳርቻ ላይ መታየት ጀምሮ ነበር። ከደሴቷ አቅራቢያ የምትገኘው የስቲክል ሃቫን መንደር አትታይም። ከመንደሯ በላይ የሚገኘው ቀይ ኮረብታ ብቻ ነበር በርቀት የሚታያቸው። ባለ ጀልባው ሰው ታማኝ ይመስል ነበር። ትላንትና እንዳየሁት ከሆነ የሚያረፍድ አይመስልም ነበር በማለት ወይዘሮ ኤሚሊ ቀዝቀዝ ብለው ተናገሩ። ቬራ ምን መመለስ እንዳለባት ግራ ተጋባች። ውስጧ የሚተራመሰውን ፍራቻ ለማረጋጋት እየጣረች ቆየች። በመጨረሻም ለመረጋጋት በመሞከር ቶሎ በመጣና ከዚህ ቦታ በወሰደን በማለት እየተብረከረከች መለሰችላቸው። ወይዘሮ ኤሚሊ ረጋ ባለ ድምፅ እሱማ ቢሆን የሁላችንም ምኞት ነበር አሉ። ሁሉም ነገር የተሳሳተ ነው፣ ያስፈራል አለች። ወይዘሮዋ በቁጭት ጥርሳቸውን ነክሰው እኔ እንኳን የተናደድኩት በራሴ ሞኝነት ነው። የደረሰኝ ደብዳቤ ግልጽ አልነበረም፣ መጠራጠር ነበረብኝ አሉ። ቬራ የኔ እንኳን አጠራጣሪ አልነበረም በማለት አጉተመተመች። በቀላሉ ማመን አልነበረብኝም። ቬራ ወይዘሮዋን ወደ ጎን ተመለከተቻቸውና ለመሆኑ ቁርስ ላይ የተናገሩት የምሮትን ነበር ስትል ጠየቀቻቸው። የትኛውን? ሮጀርስና ሚስቱ አሰሪያቸውን እንደገደሉ የቀረበባቸውን ክስ ያምኑበታል? ወይዘሮዋ ፈርጠም ብለው እኔ በግሌ አምናለሁ፣ አንቺስ? በማለት ጠየቋት። እኔ ምን ማመን እንዳለብኝ እርግጠኛ አይደለሁም። መረጃዎችን ስትመለከቺ ግን የእኔ ግምት ትክክል መሆኑን ትረጃለሽ። የሚስትየዋ አቅሏን መሳትና የባልየው ተርበትብቶ ትሪውን መጣል። አዎ በእርግጥም የቀረበባቸው ክስ እውነተኛ ነበር በማለት ወይዘሮዋ በረጅሙ ተነፈሱ። ነገር ግን እኮ ሚስትየዋ እኮ ከመጀመሪያውም የተረበሸችና የተደናበረች ነበረች በማለት ወይዘሮ ሮጀርስን በመጀመሪያ ስትመለከታት የነበራትን ግምት ነገረቻቸው። ኃጢአቷ እያሳደዳት ነበር በማለት ወይዘሮ ኤሚሊ ሚስጥራዊ ፈገግታቸውን አስቀድመው በረጅሙ አየር ሳቡና መናገር ቀጠሉ። በሕፃንነቴ መዋለ ሕፃን ውስጥ ሳለሁ ኃጢአታችሁ ያሳድዳችኋል በኋላም ይይዛችኋል የሚል ጥቅስ ግድግዳ ላይ መሰቀሉ ትዝ ይለኛል አሉ። ቬራ በድንጋጤ እግሮቿ ሲንቀጠቀጡ ተሰማት። ግን እኮ ወይዘሮ ኤሚሊ በማለት በረጅሙ ተንፍሳ ስለ ሌሎቹስ ምን ያስባሉ? ማለቴ ባልና ሚስቱ የተከሰሱበት እውነት እንደሆነ ካመኑ የሌሎቻችንስ ስትል ጠየቀቻቸው። ወይዘሮ ኤሚሊ የተሸበሸበ ግንባራቸውን ፈታ አድርገው ለምሳሌ ሎምባርድ የተባለው ሰው 21ዱን የጎሳ አባላት ለሞት ጥሏቸው መሄዱን አምኗል አሉ። እነርሱማ ተራ ዜጎች እኮ ናቸው። ታይ ልጄ፣ ጥቁርም ሆኑ ነጮች ወንድሞቻችን ናቸው በማለት ሲመልሱላት ጥቁር ወንድሞቻችን በማለት አሰበችና በድንገት ፍርሃት ወረራት። ወይዘሮ ኤሚሊ ንግግራቸውን ቀጠሉ።
የተወሰኑት ክሶች በእርግጥ የተሳሳቱ ይመስላሉ። ለምሳሌ ዳኛው የተጣለበትን ግዴታ በመወጣቱ ነው የተከሰሰው። ጡረተኛ ወታደርና እኔም ብንሆን እንዲሁ በማለት ለአፍታ ያህል ቆም ብለው በተለየ ድምፅ መናገር ጀመሩ። ትናንት ማታ ምንም ላለመናገር ፈልጌ ነበር። በተፈጥሮዬ ከወንድ ጋር መነጋገር አይመቸኝም አሉ። እንዴት? በማለት ጠየቀቻቸውና በመቀጠልም የሚነግሯትን ለመስማት ጓጓች። ወይዘሮዋም ቃላቶቻቸውን በጥንቃቄ በመምረጥ መናገር ጀመሩ። ቤትሪስ ቴይለር አብራኝ በምትሰራበት ወቅት ጥሩ ሴት መስላኝ ነበር። ንጽሕናዋንና ንግግሯን በመስማት ነበር የተሸወድኩት። መጥፎ ሴት መሆኗን የተረዳሁት በጣም ዘግይቼ ነበር። ምንም አይነት ስርዓት የማታውቅ ባለጌ ሴት ናት። ቤተሰቦቿ የተከበሩ በመሆናቸው እንደሱ አይነት ምግባረ ብልሹ ልጅ እንዴት እንዳሳደጉ ገርሞኝ ነበር። ከዛስ? ያንን መጥፎ ባህሪ ይዛ ለአንዲት ሰዓትም አጠገቤ እንድትቆይ አልፈለግኩም ነበር። በፍጹም አልፈቀድኩም። ከዚያስ ምን ሆነች? ያው መጥፎ ሰዎች መጨረሻቸው ይታወቃል። ራሷን ገደለች። ቬራ በድንጋጤ ተሞልታ ራሷን ገደለች ስትል ጠየቀቻቸው። አሁን ራሷን ወንዝ ውስጥ ወርውራ ሞተች። ቬራ የበለጠ እየተርገፈገፈች ጠየቀቻቸው። እርሶስ ምን ተሰማዎት? ማለቴ እርሶ ባያባርሯት ኖሮ ራስዎትን አልወቀሱም? ለምን ራሴን ወቅሳለሁ? አጠገቧ አልደረስኩም። ግን እኮ እርሶ ባያባርሯት። ወይዘሮ ኤሚሊ ፈርጠም ብለው የገዛው ኃጢአቷና ክፋቷ ናቸው ገፋፍተው የገደሏት። እንደ መልካም ሴት መኖር ብትችል ኖሮ አትሞትም ነበር በማለት መለሱላት። ወደ ቬራ ዞረው ተመለከቷት። የሴትየዋ አይኖች ውስጥ የሚያስፈራ ቅዝቃዜ መኖሩን ተመለከተች። ባህሩ ዳርቻ ከሚገኘው አግዳሚ ወንበር ላይ ከተቀመጡ በኋላም ቬራ መረጋጋት አልቻለችም ነበረ። ቀድሞ ምስኪን የመሰሏት አሮጊት በድንገት አደገኛ እንደሆኑ ገባት። ዶክተር አርምስትሮንግ ወደ በረንዳው ተመልሶ ወጣ። ሽማግሌው ዳኛ ቀድሞ የተቀመጡበት ቦታ ሆነው ወደ ባህሩ እየተመለከቱ ሲሆን ብሎር እና ሎምባርድ ደግሞ በተቃራኒው አቅጣጫ ቆመው ቃላት ሳይለዋወጡ ሲጋራ እያጨሱ ነበረ። ከሮጀርስ የደረሰውን ጥቆማ ለማን ማዋየት እንዳለበት አሰበ። ዳኛ ዋርግሬቭ ብልህና አስተዋይ እንደሆኑ ቢያውቅም ሁኔታዎች ብልሃተኛን ሳይሆን ለድርጊት ዝግጁ የሆነን ሰው እንዲያስቀድም ገፋፉት። በመሆኑም በቀጥታ ያመራው ወደ ወጣቶቹ ነበረ። ሎምባርድ አንድ ጊዜ ላናግርህ በማለት ጠራውና ከብሎር ነጥሎ ወደ ሜዳው ይዞት ወረደ። ከበረንዳው ርቀት መሄዳቸውን አረጋገጠና ዶክተር አርምስትሮንግ በለዘቡ ቃላት ምክር ቢጤ ፈልጌ ነበረ በማለት ጠየቀው። የሕክምና ዕውቀት እንደሌለኝ ታውቃለህ በማለት ሎምባርድ ፈገግ ብሎ መለሰለት። ስለ ሌላ ጉዳይ ነው። የሴትዮዋን ሞት በተመለከተ ምን ታስባለህ? የብሎርን መላምት ትቀበለዋለህ? በማለት ዶክተር አርምስትሮንግ ጠየቀው። ሎምባርድ ሲጋራውን በረጅሙ ስቦ ጭሱን ወደ ውጭ በማስወጣት መለሰለት። እንደ መላምት ከተመለከትነው ታማኝነት ያለው ይመስለኛል። ልክ ብለሃል በማለት ዶክተሩ ተስማማ። ፊሊፕ ሎምባርድ በቀላሉ የሚታለል ሰው አለመሆኑን ተረዳ። ሎምባርድ ማስረዳቱን ቀጠለ። ሮጀርስና ሚስቱ ቀጣሪያቸውን በመግደል በቀላሉ ሊያመልጡ እንደሚችሉ ምንም አያጠራጥርም። ለመሆኑም እመቤታቸውን እንዴት የገደሏት ይመስላል? በመርዝ ወይንስ? አርምስትሮንግ ተረጋግቶ መመለስ እንዳለበት ገብቶታል። ጧት ላይ ሮጀርስን ስለ ቀጣሪው ጤንነት ሁኔታ ጠይቄው የሰጠኝ መልስ ጠቋሚ ነበር። ሰፊ ሕክምና ማስረጃ የሚያስፈልገው አልነበረም። ቀጣሪያቸው ወይዘሮ ብራዲ በመተንፈሻ አካል ሕመም ተሰቃይ ነበር። ሕመሟ ሲያገረሽ ወይንም በድንገት ሲያጣድፋት በአቅራቢያ የነበሩ ሰዎች
የናይትሬትን ክብል በቶሎ ካልሰጧት በቀር መሞቱ አይቀሬ ነው። ፊሊፕ ሎምባርድ አሰብ አድርጎ እንደዚያ በቀላሉ በማለት ዶክተሩን ጠየቀው። መድኃኒቱን በቶሎ አለመስጠት ብቻ፣ በቃ ሌላ እርምጃ መውሰድ አይጠበቅባቸውም። እመቤቲቱ በጠና በታመመችበት ምሽት ሮጀርስ ዶክተር ለመጥራት ረጅም ጊዜ እንደወሰደበት ስታስበው ግልጽ ይሆንልሃል። ስለዚህ ማንም ሳያውቅባቸው በቀላሉ አስወግደዋታል በማለት ዶክተር አርምስትሮንግ ዘረዘረለት። ቢያውቅባቸውም ደግሞ ማረጋገጥ አይቻልም በማለት ሎምባርድ አከለ። ዶክተሩም ከሎምባርድ በተሰነዘረው ማጠናከሪያ ሐሳብ ተገርሞ ተመለከተው። ሁኔታው እዚሁ ካለው ጋር ተመሳሳይ ነው በማለት ሎምባርድ ጨምሮ ተናገረ። አልገባኝም። በዚህቹ እንደ ደሴት የተሰባሰበ ነውን ማለቴ ነው። ሕግ ፊት አቅርበህ የማታረጋግጣቸው ወንጀሎች ልክ ሮጀርስና ሚስቱ እንዳደረጉት፣ ለምሳሌ ሽማግሌው ዳኛው አርግሬቭ ግድያ የፈጸሙት ሕግን በመጠቀም ነው በማለት ሎምባርድ ምሳሌ ሰጠ። ያንን ታምናለህ? ዶክተሩ ጠየቀው። ሎምባርድም ፈገግ ብሎ በሚገባ እንጂ ሽማግሌው ዳኛ ኤድዋርድ ሴተንን የገደሉት አስገራሚ የሆነ ብልሃትን ተጠቅመው ነው። በዳኛው ወንበራቸው ላይ ተቀምጠው የፈጸሙትን ግድያ በምንም አይነት ለፍርድ ልታቀርበው አትችልም በማለት መለሰለት። ዶክተሩ የሎምባርድን ንግግር የሰማው በከፊል ድንጋጤ ውስጥ ሆኖ ነበረ። በሐሳቡም በሆስፒታል ውስጥ በኦፕራሲዮን አልጋ ላይ የተፈጸመ ግድያ የተደበቀና የማይደረስበት ነው ሲል ማሰቡ ሞኝነት መሆኑ ገባው። ስለዚህ ጋባዣችን አቶ ኦወንና የህንድ ደሴት በማለት ሎምባርድ ሲቀጥል፣ ዶክተሩ በረጅሙ ተንፍሶ አቋረጠውና ጥያቄ አቀረበለት። ሁላችንን እዚህ ደሴት ላይ መሰብሰቡ ለምን አስፈለገው በማለት ጠየቀው። ለምን ይመስላል ሲል ሎምባርድ መልሶ ጠየቀው። ይህንን ጥያቄ ወደ ወይዘሮ ሮጀርስ ሞት እንመልስና እንመልከተው በማለት ነበረ መመለስ የጀመረው። የመጀመሪያው ግምት ሮጀርስ በሴትዮዋ ስላልተማመነባት ገደላት የሚለው ሲሆን፣ ሁለተኛው ደግሞ ከድንጋጤ ጋር በተያያዘ ሞተች የሚለው ነው። ማለት ራሷን አጠፋች ልትል ነው በማለት ሎምባርድ ጠየቀው። ማለት ራሷን አጠፋች ልትል ነው በማለት ሎምባርድ ጠየቀው። አይመስልህም? ሎምባርድ ተረጋግቶ ነበረ። ማለት ራሷን አጠፋች ልትል ነው በማለት ሎምባርድ ጠየቀው። አይመስልህም? ሎምባርድ ተረጋግቶ ነበረ የመለሰለት። ምናልባት ማሪስተን ራሱን አጠፋ ብለን ልንገምት እንችል ይሆናል። ነገር ግን በ12 ሰዓታት ውስጥ 2 ሰዎች ራሳቸውን አጠፉ ብለን መቀበል ይከብዳል። አንቶኒ ማሪስተን ምንም ያህል ስሜታዊ ወጣት ቢሆን ሕፃናትን አውቆ በመኪና አይገጭም። ስለዚህ የሠራው ወንጀል ጸጽቶት ራሱን አጠፋ በማለት ብንገምት እንኳን መርዙን ከየት አመጣው? እንደሰማሁት ፖታሲየም ሲያናይድ ማንም ሰው በጃኬቱ ኪስ ይዞት የሚዞር አይነት መርዝ አይደለም። ልክ ነህ። የተባይ ማጥፊያ ይዘህ ለመዞር የግድ ወደ እርሻ ቦታ በመሄድ ላይ የምትገኝ ገበሬ መሆን ይኖርብሃል በማለት ዶክተር አርምስትሮንግ ግምቱን አጠናከረለት። ስለዚህ ማሪስተንም ራሱን ማጥፋቱ አጠራጣሪ ነው። ይህ ፖታሲየም ሳይናይድ መጣራት ያለበት ነገር ነው። ከዚህ በመነሳት ልንገምት የምንችለው አንቶኒ ማሪስተን ወደዚህ ደሴት የመጣው ራሱን ለማጥፋት ተዘጋጅቶ መርዙን ይዞ ነበር፣ አሊያም ደግሞ ምን? ዶክተር አርምስትሮንግ ለማረጋገጥ ያህል ጠየቀው እንጂ መልሱን ያውቀዋል። እኮ ግልጽ ነው ዶክተር። አሊያም ደግሞ አንቶኒ ማሪስተን በሰው ተገድሏል ማለት ነው። ወይዘሮ ሮጀርስስ በማለት ዶክተር አርምስትሮንግ ጠየቀው። አንቶኒ ማሪስተን ራሱን ገድሏል በሚለው መላምት በቀላሉ አምን ነበር። ነገር ግን የወይዘሮዋ ሞት እንድጠራጠር ያደርገኛል
በተናጠል የሁለቱም አሟሟት ራስን ከማጥፋት ጋር ይገናኛል። ነገር ግን ተከታታይ 2 ሞቶችን መቀበል ያዳግታል በማለት ሎምባርድ መለሰለት። ጥርጣሬን የበለጠ የሚያዳብር አንድ መረጃ ልስጥህ በማለት ሮጀርስ ስለጠፉት 2 የቻይና ጥቋቁር አሸንጉሊቶች የነገረውን ደገመለት። ማታ 10 እንደነበሩ አስታውሳለሁ። አሁን 8 ቀርቷል እያልከኝ ነው? ሎምባርድ ተገርሞ ጠየቀው። ዶክተር አርምስትሮንግ ግድግዳ ላይ ከተሰቀለው የሕፃናት ተረት ግጥም የመጀመሪያዎቹን ስንኞች በቃሉ አነበነበለት። 10 የህንድ ሕፃናት ለራት ተጠሩ። አንዱ ታፍኖ ሲሞት 9 ቀሩ። 9 ልጆች ሳይተኙ አደሩ። አንዱ ሲያንቀላፋ 8ቱ ቀሩ። ሁለቱም በአግራሞት ተያዩ። ሎምባርድ ሲጋራውን በኃይል ስቦለት በታፈነ ድምፅ አጋጣሚ ሊሆን አይችልም። ማርስተን ራት ላይ አየር አጥቶ ሲሞት ወይዘሮ ሮጀርስ ደግሞ በተኛችበት ነው የቀረችው አለ። ስለዚህ ዶክተር አርምስትሮንግ ለማረጋገጥ ጠየቀው። ስለዚህም እንቆቅልሹ ተፈቷል። አሁን የሚቀረን ዋናውና የተሰወረውን ጥቁር ሰው ሚስተር ኦወንን ማግኘት ነው። የሚቀረው እንቆቅልሽም እርሱ ነው። ዶክተር አርምስትሮንግ ለእፎይታ ተንፍሶ መስማማታችን ጥሩ ነው። ዋናው ችግር ግን ሮጀርስ እንደነገረኝ እዚህ ደሴት ላይ ከኛ በቀር ሌላ ሰው የለም በማለት የእንቆቅልሹን አስቸጋሪነት አስታወሰው። ተወው፣ ሮጀርስ ዋሽቷል አሊያም ተሸውዷል። ዶክተሩ አንገቱን አወዛውዞ የሚዋሽ አይመስለኝም በጣም ስለደነገጠ። ሎምባርድ መከራከሩን ቀጠለ። ዛሬ ጠዋት የሞተር ጀርባው አለመምጣቱ በራሱ የአቶውን ዕቅድ አንዱ አካል ነው። የህንድ ደሴትን ከውጪ ምድር ጋር በመነጠል አቶውን ሥራውን ለመጨረስ ማቀዱን ያጠናክራል። የአርምስትሮንግ ፊት ገረጣ። በፍርሃት ድምፁ እየተርገበገበ ሰውየው የለየለት እብድ እንደሆነ ተመለከትክ አለው። ሎምባርድ በተረጋጋ ሁኔታ ነበረ የመለሰለት። አቶውን ያልተረዳው አንድ ነገር አለ። ምንድን ነው? ደሴቷ ብዙም ሩቅ አለመሆኗ ነው። የሆነ ነገር አመቻችተን በቀላሉ የአቶውንን ወጥመድ መና እናስቀሯለን። ግን እኮ ሰውየው አደገኛም ሊሆን ይችላል። ሎምባርድ በረጅሙ ስቆ አደገኛ ተኩላ አፍጥጦ ከመጣብህ አንተም ያለ ብቸኛ አማራጭ አደገኛ መሆን ነው። የለቀስ በፍጥነት ለብሎር እንንገረውና እንንቀሳቀስ፣ እርሱ ቀልጣፋ ነው በማለት እቅዱን ገለጸለት። በመቀጠልም ለሴቶቹ ለዳኛውና ለጀነራሉ መናገር የለብንም። ከመደናበር የተሻለ እርዳታ ያደርጉልንም። 3ታችንን እንበቃለን። ብሎር በፍጥነት ነበረ የተስማማው። እንዳላችሁት የቻይና አሸንጉሊቶቹ መሰወር ስሜት ይሰጣል። በጣም ይገርማል። ምናልባት አቶውን ሥራውን በወኪል ወይንም በመልእክተኛ እያሰራ አይመስላችሁ በማለት ጠየቃቸው። ግልጽ አድርገው። ወጣቱ ማርስተን ትላንት ማታ ራሱን አጠፋ። በመቀጠል ደግሞ አቶ ሮጀርስ የሚስቱን አፍ ዘጋላት በማለት ግምቱን ግልጽ ለማድረግ ሞከረ። ዶክተር አርምስትሮንግ ወጣቱ ራሱን ለማጥፋት የሳይናይድ መርዝ ይዞ መምጣቱን እንደማይቀበል በማንሳት ተከራክረው። ምናልባት መርዝ ይዞ መምጣቱ ላያከራክረን ይችላል። ዋናው ጥያቄ ግን መርዙን ብርጭቆ ውስጥ ማን ሊጨምረው ይችላል የሚለው ነው በማለት ብሎር ፈርጠም አለም። መልስ የሰጠው ሎምባርድ ነበረም። ትላንት ማታ ወጣቱ ማርስተን ብዙ ነበር የጠጣው። የመጨረሻውን መጠጥ ከመቅዳቱ በፊት ግን የተወሰነ የጊዜ ክፍተት ነበር። በዚያ መሃል ብርጭቆ መስኮቱ አጠገብ የነበረው ጠረጴዛ ላይ የነበረ ይመስለኛል። መስኮቱ ደግሞ ክፍት ስለነበረ የሆነ ሰው በዚያ በኩል የሳይናይድ መርዙን ብርጭቆ ላይ ሊጨምር ይችላል። ብሎር ባለማመን ሳቅ ብሎ እኛ ሳናይ በማለት ጠየቀው። ሁላችንም ክፍሉ ውስጥ ተወዛግበን እንደነበር አስታውስ በማለት ሎምባርድ መለሰለት። ግምቱ ትክክል ሊሆን እንደሚችል አርምስትሮንግ አከለም። እንግዲያውስ በጊዜ እንንቀሳቀስ። ምናልባት ሽጉጥ የያዘ ሰው ከመካከላችን ይኖር ይሆን በማለት ብሎር በጥርጣሬ ጠየቀ።
እኔ ይዣለሁ በማለት ሎምባርድ ወደ ጃኬቱ ኪስ ጠቆመው። ሁለቱም ባለማመን ተመለከቱት። በሄድክበት ቦታ ሁሉ ሽጉጥ ይዘህ ነው የምትዞረው? ብዙ ጊዜ ችግር ያለባቸው ሁኔታዎች ያጋጥሙኛል። ስለዚህ ይዤ ነው የምንቀሳቀሰው። መቼም ከዚህ የበለጠ አስቸጋሪ ሁኔታ ገጥሞ የሚያውቅ አይመስለኝም። ለማንኛውም እብዱ አጥማጃችን አዲስ መሳሪያና ሳንጃ ሊኖረው እንደሚችል እገምታለሁ በማለት ብሎር ተናገረ። አይመስለኝም። ቀውስ ነፍሰ ገዳዮች ብዙ ጊዜ ድምፅ ሳያሰሙ ነው እርምጃቸውን የሚወስዱት በማለት ዶክተር አርምስትሮንግ ተከራከረው። የኛው እንደዚህ አይነት አይመስለኝም ዶክተር በማለት ብሎር መለሰለት። ሦስቱ ወንዶች ስራቸውን የጀመሩት ደሴቷን ዞሮ በመቃኘት ነበረ። የደሴቷ አብዛኛው ክፍል ገላጣ ሜዳ ነበረ። በሰሜን ምዕራብ አቅጣጫ ከነበሩት አነስተኛ ጉብታዎች እናም ቁጥቋጦች በስተቀረ ሰው ሊደበቅባቸው የሚችሉ ስፍራዎችም ሆኑ ዋሻዎች እንደሌሉ ዞረው ተመለከቱ። ቅኝታቸውን ወደ ማጠናቀቁ ሲቃረቡ ነበረ ጄኔራል ማካርተር ሐይቁ ዳር ዞሮ ተቀምጦ ውሃውን በትኩረት ሲመለከት ያገኙት። ከጀርባው ሲጠጉት ዞሮ የመመልከት ፍላጎት እንኳን አልነበረውም። ብሎር በአግራሞት ተመልክቶት ጉሮሮውን ጠራርጎ ሰላማዊ የጽሞና ስፍራ አግኝተሃል አለው። ጄኔራሉ ዞር ብሎ አየውና ብዙ ጊዜ የለም ባትረብሹኝ ደስ ይለኛል በማለት ተቆናጠረ። ይቅርታ ጄኔራል፣ ደሴቷን በመቃኘት ላይ ሳለን ነው ድንገት የተመለከትነ። ምናልባት ሰው ሊደበቅበት የሚችል ስፍራ ቢኖር ብለን በማለት ብሎር በይቅርታ ድምጸት መለሰለት። ፈጽሞ አልገባችሁም። አሁን ከአጠገቤ ሂዱልኝ በማለት ጄኔራሉ ጮኸበት። ብሎርም ወደ ሁለቱ ጓደኞቹ ተመለሰ። ለጥያቄያዊ አስተያየታቸው መልስ መስጠት እንዳለበት ተሰማው። ሰውየው እብድ ነገር ነው። ምንድነው ያለ? ጊዜን ለማትረብሹኝ ምናምን ይላል። ባይለ ነበር የሚገርመው በማለት ዶክተር አርምስትሮንግ በግዴለሽነት አንገቱን አወዛወዘም። ሦስቱ ወዳጆች አጠቃላይ ቅኝታቸውን ከማጠናቀቃቸው በፊት በደሴቷ ደቡባዊ ጫፍ ከሚገኘው ጉብታ ላይ ሆነው በአቅራቢያ የነበረውን መንደር ለመመልከት ሞከሩ። ባህሩ ላይ ምንም አይነት የዓሣ አጥማጆች ጀልባ አልነበረም። በዚያ ላይ ዝናብ እየመጣ ስለነበረ ከጥቂት ሰዓታት በኋላ ባህሩ በማዕበል መናወጡ አይቀሬ ነበረ። ማታ ከፍ ያለ ችቦ አቀጣጥለን የመንደሩን ነዋሪዎች ምልክት ብንሰጣቸውስ በማለት ብሎር ሐሳብ አቀረበ። ሎምባርድ ትንሽ አቅማምቶ ምናልባት መኖራችንን ማሳወቅ በራሱ አደጋ ቢኖረውስ? እዚህ ቦታ ምን እየተካሄደ እንደሆነ እኮ ገና አላወቅንም በማለት ተናገረ። ዶክተር አርምስትሮንግ ግራ ተጋብቷል። በዚህ ሁኔታ ምን ማመን እንዳለብን እርግጠኛ አይደለንም በማለት የበኩሉን አስተያየት አከለም። ብሎር ከጉብታው ጫፍ ላይ ሆኖ ወደ ባህሩ ቁልቁል እየተመለከተ እዚህ ስር ምናልባት መደበቂያ ሊኖር ይችላል በማለት ብሎር ሲናገር አርምስትሮንግ በጥርጣሬ እያየው ጀልባ ቢኖር ኖሮ ደሴቷን በመዞር መደበቂያ ጉድጓዶች እንዳሉ መመልከት እንችል ነበር አለም። ጀልባ ቢኖርማ ከዚህ ሁሉ ጣጣ ማምለጥ እንችል ነበር በማለት ብሎር ሳቅ ብሎ መለሰለት። ሎምባርድ ወደ ታች ተመለከተና የሆነ መንጠልጠያ ነገር ብናገኝ ምናልባት እዚህ ስር መደበቂያ መኖሩን ማየት እንችል ነበር አለ። ብሎርም ቀና ብሎ ተመልክቶት መጣው ገመድ ነገር ፈልጌ በማለት ወደ ቤቱ አቅጣጫ አመራ። ሎምባርድ ዶክተር አርምስትሮንግን ገርመም አድርጎት ዶክተር ምን እያሰብክ ነው በማለት ጠየቀው። ጄኔራሉ ምን ነክቶት ይሆነ ብዬ እያሰብኩ ነው በማለት ዶክተሩ አይኖቹን ከባህሩ ላይ ሳይነቅል መለሰለት። ቬራ በማለዳ ተነስታ ነበረም። መረጋጋት ስላልቻለች በየቦታው መዘዋወሩን ነበር የመረጠችው። በተቻላት መጠን ከወይዘሮ ኤሚሊ ለመራቅ ሞከረች።
ወይዘሮ ኤሚሊም ከሰው ጋር መገናኘት ስላልፈለጉ ከቤቱ ጀርባ በሚገኝ ወንበር ላይ ተቀምጠው ሹራብ መጥለፍን ነበረ የመረጡት። ድንጋጤና ግራ መጋባት የሚያምረውን የቬራ ፊት አጠየመው። በረንዳው ላይ ስትደርስ ዳኛ ዋርግሬቭን ተመለከተቻቸው። የሚወዛወዘው የአዛውንት ወንበር ላይ አንገታቸውን ቀብረው የተቀመጡትን ዳኛ ስትመለከት ፍርድ ለመስጠት የዳኛ ካባ የደረቡ መሰላት። ወዲያውኑ ደግሞ በወጣቱ ኤድዋርድ ሴተን ላይ ሞት ሲፈርዱ በምናቧ ታያት። በፍጥነት ከበረንዳው ላይ በመውረድ ወደ ባህሩ ዳርቻ አመራች። በዝግታ እየተራመደች ሳለ ባህሩ ዳርቻ የተቀመጠውን ጄኔራል ማካርተር ከርቀት ተመልክታ ወደ እርሱ አመራች። አጠገቡ መድረሷን የተመለከተው ጄኔራል አፍጥጦ ከእግር እስከ ፀጉሯ ገመገማት። አስተያየቱ የሚያውቀኝ ይመስላል በማለት አሰበች። ኦ አንቺ ነሽ ለካ መጣሽ አይደል? አሉ ጄኔራሉ። ባህር መመልከት ያስደስታል ማለት ነው? አሁን በተለይ ለመጠበቅ የተሻለ ስፍራ ነው። መጠበቅ በማለት ግራ ተጋብታ ጠየቀችው። አሁና ሁላችንም መጨረሻውን እየጠበቅን አይደል እንዴ? በማለት መልስ የማያስፈልገው ጥያቄ አቀረበላት። ምን ማለት እንደሆነ አልገባኝም። ጄኔራሉ አይኖቹን ጠበብ አድርጎ ነበረ የመለሰላት። አንዳችንም ከዚህ ደሴት በሰላም አናመልጥም። እቅዱ ይሄ እንደሆነ ደግሞ ሁላችንም አውቀናል። አንቺ ያልገባሽ ነገር ቢኖር ይህ ምን አይነት እረፍት መሆኑን ነው። እረፍት? ታዲያስ? ለነገሩ አንቺ ገና ወጣት ስለሆንሽ ሰላማዊውን እረፍት ለመቀበልና ሸክምሽን ለማራገፍ አልቀረብሽም። አንድ ቀን ይሄ ይሰማሻል። አልተረዳውም በማለት በፍርሃት ጣቶቿን እያፍተለተለች ጠየቀችው። ጄኔራሉ ፍጹም ተረጋግቶ ሌስሊን ወዳት ነበር፣ በጣም ነበር የማፈቅራት አላት። ሌስሊን ባለቤትህ ነበረች? አዎ፣ የምወዳትና የማከብራት ቆንጆ ሚስቴ በማለት ለአንድ ደቂቃ ያህል በፍጹም ጸጥታ ውስጥ ቆይቶ ንግግሩን ቀጠለ። በጣም ስለምወዳት ነበር ያደረግኩት። ምኑን? ጠየቀችው። ጄኔራሉ አንገቱን ቀልበስ አድርጎ ተመለከታት። አሁን የምክርበት ሁኔታ ላይ አይደለሁም። ወጣቱን ሪችሞንድ አውቄ ነበር ለሞት የሸኘሁት። ይሄ ደግሞ ግልጽ ግድያ ነው። ዘመኔም በሙሉ ሕግ ስጥስ ኖሬያለሁ። ነገር ግን የሪችሞንድን ሞት በተመለከተ አልጸጸትም። ከዚያ በኋላ ምን? ከዚያ በኋላ ሁሉንም ነገር ተቀየረ። ሌስሊ ያወቀች አይመስለኝም። ነገር ግን ሙሉ ለሙሉ ተቀየረችብኝ። በአካል አብራኝ ብትሆንም ልደርስባት አልቻልኩም ነበር። በኋላም ሞተች። እኔም ብቸኛ ሆንኩኝ። ብቸኛ የሚለው ቃል እንደ ገደል ማሚቱ ተደጋገመባት። መጨረሻው ሲደርስ በጣም ደስ ይልሻል። ምን ማለት እንደሆነ አልገባኝም በማለት ከአጠገቡ ለመሄድ ተነሳች። አውቃለሁ ልጄ፣ ፈጽሞ ሊገባሽ አይችልም በማለት ጄኔራሉ ፊቱን ሙሉ በሙሉ ወደ ባህሩ አዞረ። ከጀርባው ለቆመችው ቬራ ምንም ትኩረት አልሰጣትም ነበረ። ሌስሊ ማለት ማጉተምተም ጀመረ። ብሎር ገመዱን ይዞ ሲመለስ አርምስትሮንግን ብቻ ነበረ ያገኘው። ሎምባርድስ ለሽንቱ ዞር ብሎ ነው። ስለ ጄኔራል ማካርተር እያሰብኩ ነበር በማለት ዶክተር አርምስትሮንግ ብሎርን ፍዝዝ ብሎ አየው። ገዳዩ እሱ እንደሆነ ተጠራጠርክ እንዴ? እንደሱም ባይሆን ሰውየው የሚጨንቅ ነገር ያለው አእምሮ ጤነኛ አይመስለኝም በማለት ዶክተሩ ገመተ። ጤነኛማ አይመስልም እና ተጠራጠርከው? እኔ እንጃ።
ግን በደሴቷ የተደበቀ ሌላ ሰው መኖሩን መጠርጠሩ ይቻላል። ያው ሎምባርድ መጣ። ከአፍታ በኋላ ዶክተሩና ብሎር ገመዱን ሲይዙለት ሎምባርድ በቀላሉ ተንጠልጥሎ ወረደ። የሰው እንደ ድመት ነው የሚንጠለጠለው በማለት ብሎር ተገርሞ ቁልቁል ተመለከተው። ተራራ የመውጣት ልምድ ያለው ይመስለኛል በማለት ዶክተሩ የራሱን ግምት አቀረበለት። በበኩሌ ሰውዬ የሚረብሽ ነገር እንዳለው ይሰማኛል። የምናገረው ገብቷል በማለት ጠየቀው። እንዴት ጠረጠርከው? እኔ እንጃ፣ ነገር ግን በርቀት ልጠብቀው የምፈልገው አይነት ሰው ነው። ከአገር አገር ሲዘዋወር የኖረ ይመስላል እንጂ ጉዳት ያለው አይመስልም በማለት ዶክተሩ ግምቱን አቀረበለት። መዘዋወሩ አይደለም ችግሩ። ለምሳሌ ዶክተር፣ አንተ በምትሄድበት ስፍራ ሁሉ ሽጉጥ ይዘህ ትሄዳለህ። ሽጉጥ የፈጣሪ አለ፣ ምን ሊያደርግልኝ በማለት ዶክተሩ በጥያቄ መለሰለት። ሎምባርድ ታዲያ ምን ሊያደርግለት ያዘው? እንዲያው ልምድ ሆኖበት ይሆናላ። ልምድ አይመስለኝም። ሰዎች በአስፈላጊ ስፍራ ሽጉጥ ይዞ የሚገኙበት አጋጣሚ ልብ ወለድ መጽሐፍ ውስጥ ብቻ ነው ያለው በማለት ብሎር ክርክሩን ቀጠለበት። ብሎር አጎንብሶ ሲመለከተው ሎምባርድ በቦታው ምንም አይነት መደበቂያ አለመኖሩን አረጋገጠለት። ወዲያውኑም በፍጥነት ተንጠልጥሎ በመመለስ ሁለቱ የቆሙበት ቦታ ደረሰ። ግንባሩ ላይ ችፍፍ ያለው ላብ ባይበሉባው እየጠራረገ፣ እንግዲህ ምንም መደበቂያ እንደሌለ አረጋግጠናል። ስለዚህ አጥማጁ ሊሸሸግ የሚችለው ቤት ውስጥ ነው፣ አሊያም ደግሞ የትም ስፍራ የለም ማለት ነው በማለት ውጤቱን አሳወቃቸው። ሦስቱ ወንዶች በቀጣይ ያመሩት ወደ ቤት ነበረ። ከዋናው ቤት አጠገብ የሚገኙትን ትናንሽ ቤቶች ፈትሸው እንዳበቁ በቀጥታ ወደ ትልቁ ቤት አመሩ። ቤቱ ዘመናዊ ግንባታ ከመሆኑም በላይ ሰፊና ግልጽ በመሆኑ ለመደበቂያ የሚሆን ስፍራ አልነበረውም። ሦስቱ ወንዶች ምድር ቤቱን አጣርተው ወደ ላይኛው ወለል በመውጣት የመኝታ ክፍሎችን ለመመልከት ተንቀሳቀሱ። ከርቀት ባለው መስኮት በኩል ሮጀርስ ብስኩት በሳህን ይዞ ወደ በረንዳው ሲወጣ አዩት። መልካም አስተናጋጅ በማለት ሎምባርድ አደነቀ። አርምስትሮንግም መሰከረለት። ብሎር በበኩሉ ሚስቱ ምርጥ ባለሙያ ነበረች፣ የቀረበልንን ራት አስታውሱ በማለት አዳነቀ። ሦስቱም ተያይዘው ወደ መጀመሪያው መኝታ ክፍል በመግባት ፍለጋቸውን ቀጠሉ። ከ5 ደቂቃ በኋላ ፍለጋቸውን አጠናቀው ወጡ። በመቀጠልም የሚበረብሩትን ክፍል ከመወሰናቸው በፊት ወደ ጣሪያው የሚያወጣውን መሰላል ተመለከቱ። ምናልባት የተደበቀ ሰው ቢኖር ሊመርጥ የሚችለው ስፍራ የቤቱን ጣሪያ እንደሚሆን በመገመት ወደዚያ ሊወጡ ሲሉ ድምፅ ሰምተው ቆሙ። ድምፁ በድጋሚ ሲመጣ ሦስቱም ወንዶች ፍለጋቸው መጠናቀቁን ገመቱ። ጣሪያ ላይ ነው በማለት ሎምባርድ ለመውጣት ተዘጋጀ። ወዲያውኑ ድምፁ በግልጽ ሲሰማቸው ብሎር ወደ ሁለቱ ጠጋ ብሎ በሹክሹክታ ድምፁ የወጣው ከወይዘሮ ሮጀርስ መኝታ ቤት ነው በማለት ነገራቸው። ትክክለኛ የመደበቂያ ስፍራን የመረጠው ማንም አይጠረጥረው በማለት ሎምባርድን አስቀድመው ወደ መኝታ ቤቱ በር ተጠጉ። በዚህን ጊዜ የሚንቀሳቀስ ሰው ኮቴ በግልጽ ተሰማቸው። ሎምባርድ በእጁ ምልክት ሰጣቸው። ብሎር በሩን በፍጥነት ሲበረግደው ሦስቱም ተከታትለው በፍጥነት ገቡ። ሦስቱም በድንጋጤ ደርቀው ቆሙ። ሮጀርስ በርካታ ልብሶችን ይዞ ክፍሉ መሃል ላይ ቆሞ ነበረ። ብሎር ነበር ቀድሞ የተረጋጋው። ይቅርታ ሮጀርስ፣ ድምፅ ሰምተን ነው። የሌሊት ልብሶችን ለመውሰድ መጥቼ ነው። ምድር ቤት አንድ ክፍት ክፍል ስላለ እዚያው ለመሆን ብዬ ነው በማለት ሮጀርስ ተሳቆ ተመለከታቸው። ኦ ትችላለህ በማለት አርምስትሮንግ ሊያሳልፈው መንገድ ለቀቀለት። አልጋው ላይ አንሶላ ለብሶ የተኛውን
የሚስቱን አስክሬን ላለማየት እየጣረ ልብሶቹን ይዞ ከክፍሉ ሲወጣ ከኋላው ተመለከቱት። አርምስትሮንግ የሚስትየዋን አስክሬን ገልጦ ተመለከተ። ፊቷ ፍጹም ሰላማዊ እንቅልፍ ላይ ያለች ነበረ ያስመስላት። የሕክምና ቁሳቁስ ይዤ መጥቼ ቢሆን ጥሩ ነበር፣ በምን እንደሞተች ማወቅ ፈልጌ ነበር በማለት ወደ ሁለቱ በመዞር ፊቱን ቅጭም አድርጎ ፍለጋው ቢበቃን ይሻላል፣ ምንም የምናገኝ አይመስለኝም አላቸው። ብሎር በአግራሞት ራሱን አነቃንቆ አቶ ሮጀርስ በዝግታ የሚራመድ አይነት ሰው ነው። ከደቂቃ በፊት ነበር አይደል ወደ በረንዳው ሲወጣ በመስኮት የተመለከት ነው። ለዛ ነበርኩ የሆነ ሰው መኖሩን ተጠራጥረን እዚህ የገባ ነው በማለት ሎምባርድ አስታወሳቸው። ብሎር ፍለጋውን ለማጠናቀቅ በመጓጋት ከወይዘሮ ሮጀርስ አልጋ አልፎ ወደሚገኘው በር አመራ። ጨለማው መተላለፊያ የትን እንደሚያወጣ ባያውቁም በቀጥታ ወደ ውስጥ ገቡ። ሎምባርድም ባትሪ ከኪሱ አውጥቶ አበራና ተከተለው። ከ5 ደቂቃዎች በኋላ ሦስቱ ወንዶች የቤቱ ጣሪያ ላይ ተገናኙ። ልብሳቸው ብቻ ሳይሆን ፊታቸውም በአቧራና በጥላሸት ቆሽሾ ነበረ። ሰፊውን አሰሳ አጠናቀው ሲገናኙ ከ8ቱ በቀር በደሴቷ ላይ ሌላ ሰው አለመኖሩን እርግጠኛ ሆነዋል። ሎምባርድ በዝግታ ሁላችንም ተሳስተናል፣ የሁለት ሰዎችን ድንገተኛ ሞት መሠረት አድርገን በማየው ምናባዊ ቅዠት ውስጥ ገባን አለ። አርምስትሮንግ ፈርጠም ብሎ ተረጋጉ፣ የቅዠት አይደለም። ዶክተር እንደመሆኔ ስለ ሞት የተሻለ አውቃለሁ። አንቶኒ ማሪተንም ራሱን አልገደለም አለ። ሎምባርድ በጥርጣሬ ተሞልቶ አሟሟቱ ድንገተኛ አደጋ አይደለም ማለት ነው አለ። ብሎር በረጅሙ ተንፍሶ የእርሱ አጋጣሚ ሞት ሊሆን ይችላል፣ የሴትዮዋ ግን ወይዘሮ ሮጀርስ፣ አዎ የእሷ ሞት ግን ያጠራጥራል አለ ብሎር። ምን እያልክ ነው? ብሎር ፊቱ ቀላ፣ ድምፁ እየተርገበገበ ዶክተር የሆነ መድኃኒት ሰጥታት ነበር አለ። አርምስትሮንግም የምን መድኃኒት ሲል ጠየቀው። ትላንት ማታ የእንቅልፍ ኪኒን ሰጥታታል ብሎ አስታወሰው። እሱማ ምንም ጉዳት የማያመጣ የእንቅልፍ እንክብል ነው በማለት ዶክተሩ መለሰለት። በትክክል የሰጣትን መድኃኒት ንገረኝ። የተመጠነ ትሪዩናል ነው፣ ምንም ጉዳት አያስከትልም። የብሎር ፊት የበለጠ ገረጣ። ከመጠን በላይ እንዳልሰጣት እርግጠኛ ነህ? ምን ማለት እንደሆነ አልገባኝም። ዶክተር አርምስትሮንግ መልሶ ጠየቀው። ልትሳሳት ትችላለህ፣ ከስንት አንዴ የሚያጋጥሙ የሕክምና ስህተቶች አሉ አይደል? ብሎር ለማሳመን ተከራከረ። እኔ አልተሳሳትኩም በማለት አርምስትሮንግ ተቆጣ። ከመጠን ያለፈ መድኃኒት የሰጧት መስሎ ነው በማለት ጠየቀው። በዚህ መሃል ሎምባርድ ቆጣ ብሎ ሁለታችሁም አቁሙ፣ መወነጃጀሉ አይጠቅመንም በማለት የሁለቱን ክርክር አስቆመ። ዶክተር ሊሳሳት እንደሚችል ብቻ ነው ያስታወስኩት በማለት ብሎር ረገብ ለማለት ሞከረ። አርምስትሮንግ ፈገግ ለማለት እየሞከረ ዶክተሮች መሳሳት የለባቸውም ወዳጄ፣ በተለያውን አንተ ያልከው አይነት ስህተት አለ። ይህ የመጀመሪያ ስህተት አይደለም ዶክተር፣ በተለይ ከቴፑ የሰማነውን አምነን ከተቀበልን በማለት ብሎር ዶክተሩን ነቆረው። አርምስትሮንግ በድንጋጤ ፊቱ ቀላ። ሎምባርድ በድጋሚ ጣልቃ ገብቶ መወነጃጀሉ ምን ዋጋ አለው? ሁላችንም እኮ በተመሳሳይ ወጥመድ ውስጥ ነን። አንተስ ብትሆን ስለ ሐሰተኛ ምስክርነት ሰምተናል እኮ በማለት ብሎር ላይ ጮኸበት። ተራ ወሬ ነው በማለት ብሎር ተቆጣ። በተራ ወሬ አፌን ልታዘጋ አትሞክር ሎምባርድ። ማወቅ ከምፈልገው ነገር ውስጥ አንዱን አንተን ይመለከታል። ስለኔ ምን? በዚህ ሰላማዊ ግብዣ ላይ ለምን ሽጉጥ ይዘህ መጣ?
እሱን ነው ማወቅ የምትፈልገው? በትክክል እንደገመትኩት የዋህ አይደለም ብሎር አለ። እሱን ተውና አሁን ስለ ሽጉጡ ንገረን። ምናልባት ችግር ቢያጋጥመኝ ብዬ ነው ያዝኩት ብሎር አይኖቹን ጠበብ አድርጎ እየተመለከተው ለምን ትላንት ማታ አልነገርከንም በማለት ጠየቀው። ሎምባርድ በረጅሙ ተንፍሶ እንደ ሁላችሁም ተጋብዤ የመጣው ለመምሰል ፈልጌ ነበር። ወደዚህ የላከኝ አንድ አይሁድ ቀጣሪ ነው። 100 የወርቅ ፍራንክ እንደሚከፍለኝ ቃል ገብቶ በድግሱ ላይ እንድታደም ላከኝ። እናስ በማለት ብሎር ትረካውን እንዲቀጥል ጠየቀው። በቃ ይኸው ነው በማለት ሎምባርድ መለሰለት። አይሁድ ቀጣሪ ሌላ ምንም አልነገረም በማለት ዶክተር አርምስትሮንግ ጠየቀው። ምንም ተጨማሪ ነገር አልነገረኝም። አፌን ዘግቼ እንድመጣ ላከኝ። የገንዘብ እጥረት ስላጋጠመኝ ሳልከራከር ነበር የተቀበልኩት በማለት መለሰለት። ብሎር የበለጠ ተጠራጠረው። ታዲያ ለምን ትላንት ማታ አልተናገርክም? ይህ እንደሚመጣ መቼ አውቄ? ራሴን በመደበቅ የውሸት ታሪክ መናገር እንደሚሻል አስቤ ነበር በማለት ሎምባርድ መለሰለት። አሁን ምን የተለየ ነገር ተሰማ በማለት አርምስትሮንግ መስቀለኛ ጥያቄ ጠየቀው። የሎምባርድ ፊት ተለዋወጠ። ኮስተር ብሎ አሁንማ እንደናንተ በተመሳሳይ ወጥመድ መያዜን አረጋግጫለሁ። ቃል የተገባልኝ 100 የወርቅ ፍራንክም የአቶውን ወጥመድ እንደሆነ አውቄያለሁ በማለት መለሰለት። በመቀጠል ድምፁን ከፍ አድርጎ ወጥመድ ውስጥ ገብተናል። የሁለቱ ሞት፣ የአሸንጉሊቶቹ መስወር፣ በአጠቃላይ የአቶውን ሥራ ናቸው። ጥያቄው የሰይጣን አቶውን የት አለ የሚለው ነው። ከምድር ቤት የሰዓት ደወል ድምፅ ተሰማቸው። የምሳ ሰዓት ደርሶ ነበረ። ሦስቱ ተከታትለው ወደ ምድር ቤት ወረዱ። ምሳ አዘገጃጅቶ የጨረሰው አገልጋዩ ሮጀርስ ከበር ተቀበላቸው። ምሳው እንደሚያረካችሁ ተስፋ አደርጋለሁ። የተጠበሰ ስጋ፣ የተቀቀለ ድንች፣ አይብ፣ ብስኩት እንዲሁም በቂ ፍራፍሬ አዘጋጅቻለሁ በማለት ወደ እልፍኙ መራቸው። ከበቂ በላይ ይመስላል። ለመሆኑ በቂ የምግብ ክምችት አላችሁ? በማለት ሎምባርድ ጠየቀው። የደሴት ነዋሪዎች በቂ መጠባበቂያ የማስቀመጥ ልምድ አላቸው ጌታዬ። በአስቸጋሪ ማዕበል ለቀናት መንቀሳቀስ ባይቻል እንኳን በቂ ክምችት አለ በማለት ሮጀርስ አረጋገጠለት። ወዲያውኑ ደግሞ ፍሬድ ናርኮት እንዳጋጣሚ ሆኖ ዛሬ እረፍት ነው፣ እድለቢስ መገጣጠም ሆነቦት አለው። ልክ ብለሃል፣ እድለቢስነት ነው በማለት ሎምባርድ ተስማማ። ወይዘሮ ኤሚሊ ብሬንት የአንገት ልብሳቸውን እያስተካከሉ ወደ እልፈኙ ገቡ። ነፋሱ አስቸጋሪ የሆነ ነው፣ ባህሩን ሲያገላብጡ አደረ በማለት ከሦስቱ ጋር ተቀላቀሉ። ዳኛው ጀስቲ ዋርግሬቭ በዝግታ እየተራመዱ ወደ ምግብ ጠረጴዛው ተጠጉ። በጠባብ ዓይኖቻቸው እንግዶቹን አንድ ጊዜ አየት አድርገው መልካም ማለዳ እንዳሳለፋችሁ አምናለሁ በማለት አፋቸውን በከፊል ከድነው አሸሞሩ። ቬራ ክሌይትሮን እየተጣደፈች ገባች። ይቅርታ አላስጠበቅኳችሁም አይደል በማለት ቁና ቁና እየተነፈሰች ተቀላቀለቻቸው። እንዲያውም ጀነራሉ ገና አልደረሰም እኮ በማለት ወይዘሮ ብሬንት አረጋጓት። አስተናጋጁ ሮጀርስ ወይዘሮ ኤሚሊን እየተመለከተ ማዕዱን ይባርኩልና እመቤቴ ወይንስ እንጠብቅ አለ። ጀነራሉ ባህሩ ዳርቻ ላይ ተቀምጦ ነበር። የሳህኑን ድምፅ የሰማ አይመስለኝም። በዚያ ላይ ዛሬ ትንሽ የደበረው ይመስላል በማለት ቬራ ምግቡ እንዲጀመር ወተወተች። ምሳ እንደቀረበ ነግራቸዋለሁ በማለት ሮጀርስ ለመሄድ ሲዞር ዶክተር አርምስትሮንግ ከወንበሩ ተፈናጥሮ በመነሳት እኔ እጠራዋለሁ፣ እስከዚያ እናንተ ጀምሩ በማለት ወጥቶ ሲሄድ አስተናጋጁ ሮጀርስ ቀዝቃዛ የመላስ ጥብስ ይሁንልዎት ወይንስ የአሳማ በማለት መስተንግዶውን ሲጀምር ሰማው። አምስቱ እንግዶች ቃላት ሳይለዋወጡ ተቀምጠዋል።
ከቤቱ ውጪ ኃይለኛ የንፋስ ድምፅ እየቆየ ይሰማ ነበረ። ማዕበል እየመጣ ነው በማለት ቬራ ጸጥታውን ሰበረች። ይገርማችኋል፣ ትላንትና ባቡር ላይ አንዱ ሽማግሌ ማዕበል እየመጣ እንደሆነ ሲናገር ነበር። እንዴት እንዳወቀው ገርሞኛል በማለት ብሎር አከለበት። አስተናጋጁ ሮጀርስ የምግብ ሳህኖቹን እያቀራረበ ሳለ በድንገት ቆም አድርጎ የሚሮጥ ሰው ይሰማኛል አላቸው። በረንዳው ላይ የሚሮጥ ሰው እንዳለ ሁሉም ይሰማቸዋል። ሁሉም ከወንበራቸው ተነሱ። ማንም ሳይነግራቸው አውቀዋል። በሩን እየተመለከቱ መጠበቅ ያዙ። ዶክተር አርምስትሮንግ በሩ ላይ ሲደርስ ተንፋሹ እየተቆራረጠ ነበረ። ጀነራል ማካርተር ሞተ በማለት የጀመረውን አረፍተ ነገር የጨረሰችለት ቬራ ነበረች። አዎ ሞቷል በማለት አረጋግጠላቸው። ሰባቱ ሰዎች ምንም ቃል ሳይተነፈሱ እርስ በርስ ተፋጠው ቆሙ። ብሎርና አርምስትሮንግ የጀነራሉን አስክሬን ወደ ቤት እንዳስገቡ ኃይለኛው አውሎ ነፋስ ተነሳ። የቀሩት የእልፍኝ በር ላይ ሆነው ሲመለከቱ ሦስቱ አስክሬኑን ይዘው አለፉ። ቬራ በፍጥነት ዞራ ወደ ምግብ አዳራሹ አመራች። ጠረጴዛው በፍራፍሬና ብስኩት የተሞላ ሲሆን ገና አልተቀመሰለትም ነበረ። የምግቡ ጠረጴዛ አጠገብ በ2 ደቂቃ ያህል ቆማ ነበረ። ከኋላዋ በዝግታ የሚራመደው ሮጀርስ ቬራን በጥያቄ አስተያየት እየተመለከታት ይቅርታ ወይዘሪት፣ የምትፈልጊው ነገር እንዳለ ብዬ ነው በማለት በትህትና ጠየቃት። ቬራ ያወጣችው ድምፅ ጩኸት ለራሷም አስገረማት። ልክ ነህ ሮጀርስ፣ ራስን ጠብቅ፣ የቀረነው 7 ብቻ በማለት ተደናበረች። የጀነራሉን አስክሬን መርምሮ እንደጨረሰ ነበረ ዶክተር አርምስትሮንግ ውጤቱን ወደሚጠብቁት እንግዶች ያመራው። ከልፍኙ አጠገብ በሚገኘው ማረፊያ ክፍል ውስጥ ወይዘሮ ኤሚሊ ሹሩባቸውን እየጠለፉ ተቀምጠዋል። ቬራ በመስኮት ኃይለኛውን ንፋሳማ ዝናብ እየተመለከተች ሲሆን ብሎር ወንበሩ ላይ ኩርምት ብሎ ተቀምጧል። ሎምባርድ ወዲያ ወዲህ እየተንቆራጠጠ ሲሆን ዳኛው ጀስቲስ ዋርግሬቭ ደግሞ አይናቸውን እንደወትሮ ገርበብ አድርገው ጥግ ላይ ተቀምጠዋል። ዶክተሩ እንደደረሰ ነበረ ዳኛው በአስገምጋሚ ድምፃቸው ዶክተር በማለት የጠየቁት። ዶክተር አርምስትሮንግ ፊቱ ገርጥቷል። የልብ ድካምም ሆነ መሰል ችግር አላገኘሁበትም። ጄኔራሉ የሞተው ከጀርባው ጭንቅላቱን በሆነ ነገር ተመቶ ነው በማለት የአስክሬን ምርመራ ውጤቱን ገለጸላቸው። በክፍሉ የነበሩት ሰዎች አጉረመረሙ። ከሁሉም ድምፅ በላይ የሚሰማው የዳኛው ጥያቄ ነበረ። በትክክል የተመታበትን መሳሪያ ያውቀዋል? አላወቁም። መሞታቱን ግን እርግጠኛ ነህ? በሚገባ በማለት አረጋግጠላቸው። አሁን ያለንበትን ሁኔታ ማወቅ ችለናል በማለት ዳኛው በዝግታ ተናገሩ። በመቀጠልም የተናገሩበት ሁኔታ በሙሉ ለችሎት እየተቀመጡ አስመስሏቸዋል። ሁላችንም በተመሳሳይ ፍርሃት ውስጥ እንገኛለን። በመሆኑም የየራሳችንን ቃል የምንናገርበት ሰዓት ላይ ደርሰናል በማለት ወደፊት አንገታቸውን መዘዝ አድርገው በእጃችን ካለው መረጃ በመነሳት የምንከተለው ሂደት አንድ ብቻ ነው። ይኸውም ከመካከላችን ተጠርጣሪ ሊሆኑ የሚችሉትን መለየት ነው አሉ ዶክተር አርምስትሮንግ በጥድፊያ። እኔ የተከበርኩ ባለሙያ ነኝ፣ በዚህ ግድያ የምጠረጠርበት አግባብ በማለት የራሱን ነፃ መሆን መናገር ሲጀምር ዳኛው በእጃቸው ምልክት አስቆሙት። እኔም የተከበርኩ ባለሙያ ነኝ፣ ነገር ግን የብቻውን ከተጠርጣሪነት ነፃ አይወጣም። ዶክተሮችም ሆኑ ዳኞች ያልተገባ ድርጊት ፈጽመው አይተናል በማለት ዳኛው ብሎርን ወደ ጎን አየት አድርገው ፖሊሶችም እንዲሁ አሉ።
ሎምባርድ ነበር በመቀጠል የተናገረው። እንደኔ እምነት ሴቶቹን ከተጠርጣሪ ዝርዝር ብናወጣቸው ጥሩ ነው አለም። ዳኛው በተለመደው አስገምጋሚ ድምጻቸው ሴቶች ግድያ ሊፈጽሙ አይችሉም እያልከን ነው በማለት ጠየቁት። ሳይሆን የመፈጸም ዕድላቸው አነስተኛ በማለት የጀመረውን ማስረጃ ሳይጨርስ አቆመ። ዳኛው ወደ አርምስትሮንግ በመዞር በተመሳሳይ ድምፅ ዶክተር፣ አንዲት ሴት ማካርተርን ከጀርባው በመምታት ልትገድል የሚያስችል አቅም አላት በማለት ጠየቁት። የፖሊስ ዱላ የሚመስል ቀላል የፕላስቲክ መምቻ ከተጠቀመች በእርግጥም ብዙ ጉልበት ሳታወጣ ልትገድለው ትችላለች በማለት ዶክተሩ የመሳሪያው አይነት ወሳኝ እንደሆነ ገለጸላቸው። ከፍተኛ ጉልበት ሳትጠቀም ዳኛው ጠየቁት። አዎ በማለት አረጋግጠላቸው። በመቀጠልም ዳኛው ወፍራም አንገታቸውን በማዘዋወር የመጀመሪያዎቹ 2 ሰዎች በመድኃኒት ተገድለዋል። ድርጊቱን ለመፈጸም ደግሞ የግድ የወንድ ጉልበት አያስፈልግም በማለት ተናገሩ። ይሄ እብደት ነው በማለት ቬራ አንባረቀች። ዳኛው በጠባብ አይናቸው ቬራን ገረመሟት። አስተያየታቸው ረበሻት። ለምንድነው እንደዚህ የሚያተኩሩብኝ? ለነገሩ ድሮም አልወደዱኝም ነበር በማለት አሰበች። ክብርት እመቤቴ፣ ስሜትሽን ተቆጣጠሪ፣ እየወነጀልኩሽ አይደለም በማለት ዳኛው አይናቸውን ከቬራ ላይ አንስተው ወደ ወይዘሮ ኤሚሊ በመዞር እርሶም እመቤቴ በድርጊቴ እንዳይበሳጩ ለምኖታለሁ። ሁላችንም ተጠርጣሪዎች ማድረግ ያስቀይሞት ይሆን በማለት በትህትና ጠየቁ። ወይዘሮ ኤሚሊ ሹራባቸውን መጥለፍ ሳያቆሙ ነበረ ለዳኛው መልስ የሰጧቸው። ባህሪዬን የሚያውቅ ሰው በምንም መንገድ በሦስቱ ሰዎች ሞት ቀርቶ በምንም አይነት አነስተኛ ወንጀል አይጠረጥረኝም። ነገር ግን ሁላችንም እንግዶች በመሆናችን ያለ ሙሉ መረጃ ማንንም ነፃ ወይንም ወንጀለኛ ማድረግ እንደማይቻል እረዳለሁ። ቀድሞ እንደተናገርኩት ግን አሁንም ቢሆን ከመካከላችን ሰይጣን አለ በማለት ምላሽ ሰጡ። ስለዚህ ከመካከላችን ተጠርጣሪ የማይሆን ሰው እንደሌለ ሁላችንም ተስማምተናል ማለት ነው አሉ ዳኛው። ሮጀርስስ በማለት ሎምባርድ ጠየቀ። ሮጀርስ ምን በማለት ዳኛው መልሰው ጠየቁት። መልካም ሰው ይመስላል በማለት ሎምባርድ ተናገረ። እንዴት እንደዛ ልትል ቻልክ? በመጀመሪያ ክፉ አስተሳሰብ ያለው አይመስልም። ሁለተኛ ደግሞ ሚስቱ ከሟቾቹ አንዷ ናት በማለት ሎምባርድ መለሰ። ዳኛው ግንባራቸውን ቋጥረው በርካታ ወንዶች ሚስቶቻቸውን በመግደል ተጠርጥረው ፊት የቀርበው አይቻለሁ። አብዛኞቹ በስተመጨረሻ ወንጀለኞች ሆነው አግኝቻቸዋለሁ በማለት ተከራከሩት። በመቀጠልም ሎምባርድ ተከራከራቸው። በእርግጥ በተለያየ ምክንያት ሚስቶቻቸውን የገደሉ ባሎችን አይቻለሁ። ሮጀርስ አንዱ የማይሆንበት ምክንያት የለም። ነገር ግን ከራሱ ሚስት በመጀመር ፍትህ ለመስጠት ግድያ የሚፈጽመው አቶውን ማለት ሮጀርስ ነው የሚል እምነት የለኝም በማለት ነበረ ሎምባርድ ለሮጀርስ የተከራከረለት። ዳኛው ክርክራቸውን ቀጠሉ። በቂ ማረጋገጫ እስከሌለን ድረስ ባልና ሚስቱ ሮጀርስ ቀጣሪያቸውን ለመግደል አሲሯል ለማለት አንችልም። ይህንን መላምት ውድቅ ካደረግን ደግሞ ባልና ሚስቱ እንደ ሌሎቻችን ሁሉ ተጠርጣሪ ይሆናሉ ማለት ነው። ወይዘሮ ሮጀርስ ትላንት ማታ የተረበሸችው ምናልባት የባሏን ቀጣይ እርምጃ በመገመት ሊሆን እንደሚችልም መገመት እንችላለን። ስለዚህ ጉዳዩ አቶውን ከኛ መካከል አንዱ ሊሆን ይችላል ማለት ነው። ያለምንም ልዩነት ሁላችንም በቂ ተጠርጣሪ ነን በማለት ሎምባርድ አስረገጠ። ዳኛ ዋርግሬቭ በመቀጠል በቀላሉ ለማስረዳት ያለን ያቀረብኩት ሐሳብ ተጠርጣሪዎችን መቀነስ የሚል ነው። ይህም ማለት ከመካከላችን ለአንቶኒ ማሪስተን የሳይናይድ መርዝ የማይሰጡ
ለወይዘሮ ሮጀርስ መጠኑ ከፍ ያለ እንቅልፍ መድኃኒት ሊሰጡ የማይችሉና ጄኔራል ማካርተርን ሊገድሉ የማይችሉትን ከመካከላችን እንለይ በማለት አስረዱ። ብሎር ወደፊት ተንጠራርቶ አሁን ገና ገባኝ። የማሪስተርን ሞት በተመለከተ ትላንት ስንነጋገር መርዝ ሊጨምርበት የሚችል ሰው ከቤት ውጭ የነበረ ሊሆን እንደሚችል ደምድመናል። ነገር ግን እዚያው ክፍል ውስጥ የነበረው ሰው በቀላሉ መርዙን ብርጭቆ ውስጥ ሊጨምርበት ይችላል። ሮጀርስ ክፍል ውስጥ መኖሩን አላስታውስም። ነገር ግን ሌሎቻችን በሙሉ መርዙን መጨመር እንችላለን። ብሎር ለአፍታ ያህል ትንፋሽ ወስዶ ቀጠለ። ወይዘሮ ሮጀርስን በተመለከተ ደግሞ አጠገቧ የነበሩት ባሏና ዶክተሩ ናቸው። ስለዚህ አንዳቸው በቅጽበት ዶክተር አርምስትሮንግ ከወንበሩ ተፈናጥሮ በመነሳት ተቃውሞ በማለት ጮሆ አቋረጠው። ይህ ፈጽሞ የተሳሳተ ነው። ለሴትዮዋ የተመጠነ መድኃኒት እንደሰጧት በመሐላ ላረጋግጥላችሁ እችላለሁ በማለት አስተባበለ። ዶክተር አርምስትሮንግ የሚለው የዳኛው ቀዝቃዛ ድምፅ አቋረጠው። ቁጣ የሚጠበቅ ነው፣ ነገር ግን እውነታውን መቀበል እንዳለብን አስታውስ። ለሟቿ ከመጠን ያለፈ እንክብል ለመስጠት የተሻለ ዕድል የነበራችሁ አንተና ባሏ ሮጀርስ ናችሁ። አሁን ደግሞ ሌሎቻችን የነበረንን ዕድል እንመርምር። ሌሎቻችን ከተጠርጣሪነት ነፃ ነን ማለት ነው? አይመስለኝም በማለት ዳኛው ከቤቱ መልስ ጠበቁ። ቬራ ቆጣ ብላ እኔ ሴትዮዋ አጠገብ እንዳልነበርኩ ሁላችሁም አይታችኋል አለች። የማስታውሰውን ልንገራችሁ፣ ከተሳሳትኩኝ አርሙኝ በማለት ዳኛው መናገር ጀመሩ። እንደማስታውሰው ወይዘሮ ሮጀርሰን ሶፋ ላይ ያስተኟት ማሪስተንና ሎምባርድ ሲሆኑ በመቀጠል የደረሰው ዶክተር አርምስትሮንግ ነበር። ዶክተሩ ባልየው አቶ ሮጀርስን ብራንዲ እንዲያመጣ ላከው። በመቀጠል ከየት እንደመጣ ያላወቅነውን ድምፅ ሰምተን ሁላችንም ወደሚቀጥለው ክፍል ሄድን። ራሷን ከሳተችው ወይዘሮ ሮጀርስ ጋር እዚሁ የቀሩት ወይዘሮ ኤሚሊ ብሬንት ብቻ ነበሩ። የወይዘሮ ኤሚሊ ጉንጭ ተንቀጠቀጠ። ሹራባቸውን መጥለፍ አቁመው ቀና በማለት ፈጽሞ የተሳሳተ ነው በማለት ተቃወሙ። ተመልሰን ስንመጣ ሶፋው አጠገብ አጎንብሰው ነበር። ሰባያ ዘኔታ ከመቼ ጀምሮ ነው ወንጀል የሆነው በማለት ወይዘሮ ኤሚሊ መልሰው ጠየቁ። ዳኛው ግምታቸውን ቀጠሉ። በመቀጠል ሮጀርስ የታዘዘውን ብራንዲ ይዞ መጣ። በነገራችን ላይ ብራንዲ ውስጥ መድኃኒቱን ጨምሮ አምጥቶላትም ሊሆን ይችላል። በዶክተሩና በባለቤቷ ተደግፋ ቀና ካለች በኋላ ብራንዲውን ጠጣች። ከዚያም ዶክተሩ ወደ መኝታ ወሰዳትና የእንቅልፍ መድኃኒቱን ሰጣት። ብሎር በፍጥነት ተቀበላቸው እና በትክክል የሆነውን የነገሩን። ስለዚህ እኔ ዳኛው ሎምባርድና ወይዘሪት ቬራ ነፃ ነን በማለት ደመደመ። ዳኛው በቀዝቃዛ አይኖቻቸው እያዩት እንደዚያ ነው፣ ከመደምደማችን በፊት መመልከት ያለብን ነገር አለ አሉ። ብሎር ግራ ተጋብቶ አልገባኝም አለ። ዳኛው ቀጠሉ። ለወይዘሮ ሮጀርስ ዶክተሩ የሰጣት መድኃኒት ሥራውን በጀመረበት ወቅት በከፊል እንቅልፍ ወስዷታል። በዚያ ቅጽበት ታዲያ አንድ ሰው የተወሰኑ እንክብሎችን ይዞ ክፍሏ በመግባት ዶክተሩ እንድትውጥ ማዘዙን በመንገር ቢሰጣት ምንም አይነት ጥያቄ ሳታነሳ በእንቅልፍ ልቧ ሳለች መድኃኒቱን ልትውጥ ትችላለች። በመካከላቸው ለአፍታ ያህል ጸጥታ ሰፈነ። በመጨረሻም ፊሊፕ ሎምባርድ ተናገረ። በዚህ መላመት አልስማማም። ሁላችንም በወቅቱ ከዚህ ክፍል አልወጣንም ነበር። በዚያ ላይ የማሪስቶን ሞት አስደንግጦን እዚሁ ደንዝዘን ተቀምጠን ነበር በማለት ለማሳመን ሞከረ። ሁላችንም ከተኛም በኋላ አንድ ሰው ምናልባትም ተነስቶ ወደ ሟቿ ቤት ሊሄድ ይችላል። በፍጹም እንደዚያ ሊሆን አይችልም፣ ምክንያቱም በዚያ ሰዓት ባሏ ሮጀርስ አጠገቧ ይሆናል በማለት ሎምባርድ የዳኛውን መላመት ውድቅ አደረገው። ዶክተር አርምስትሮንግ ነበረ
ቀጥሎ ምላሽ የሰጠው። ሮጀርስ ምግብ የተበላበትን ጠረጴዛ ለማጽዳት ወደ እልፍኙ ወርዶ ነበር። ስለዚህ አንድ ሰው ማንም ሳያው ወደ ሟቿ ክፍል መግባት ይችላል። ወይዘሮ ኤሚሊ ለመሆኑ የሰጣት መድኃኒት በዚያ ፍጥነት ያስተኛታል? በማለት ዶክተሩን ጠየቁት። ህመምተኛውን በቅርበት የማናውቀው ከሆነ የመድኃኒቱን ውጤት ለመግለጽ ይከብዳል። አንዳንድ ህመምተኞች ላይ መድኃኒቱ በፍጥነት ሊሰራ ሲችል፣ ሌሎች ላይ ደግሞ ይዘገያል በማለት ዶክተሩ መለሰላቸው። እንደሱ ነው የተማርከው ዶክተር? በማለት ሎምባርድ ሲያሽሟጥጠው ዶክተሩ ፊቱ ቀላ። ሌላ ቃላት ከመናገሩ በፊት ግን የዳኛው ቀዝቃዛ ድምፅ አቋረጠው። ሸሙጡን አቁመን ወደ ምክንያታዊ ግምታችን እንመለሳለን። ሟቿ በከፊል ሰመመን ውስጥ ሳለች ወይዘሮ ኤሚሊን ወይንም ወይዘሪት ቬራን ክፍሏ ውስጥ ብታያቸው ላያስደነግጣት ይችላል። በተቃራኒው ግን እኔ ብሎር ወይንም ሎምባርድ በክፍሏ ብንገኝ የተለየ ስሜት ይፈጥርባታል። እኔ የማምነው አሁንም ቢሆን ሟቿ ክፍሏ ውስጥ በተመለከተችው ሰው አለመደንገጧንና ፈጽሞ ጥርጣሬ እንዳልተሰማት ነው በማለት ዳኛው ደመደሙ። ብሎር ቀበል ብሎ እና ይሄ ወዴት ይመራናል በማለት ጠየቀ። ዳኛው በተመሳሳይ ቀዝቃዛ ስሜት ውስጥ ሆነው መናገር ቀጠሉ። ዛሬ ማለዳ ደግሞ ሁላችንንም ያስገረመ ሞት አጋጥሞናል። የጀነራሉን ሞት በተመለከተ ሁላችንም በግድያ ስፍራው እንዳልነበርን ቃላችንን እንሰጣለን እንጂ መረጃ ማግኘት የምንችል አይመስለኝም። በዚህኛው ግድያ ማናችንም ከጥርጣሬ ነፃ እንዳልሆንን በመቀበል የየራሳችንን ነፃ መሆን እናስረዳ በማለት ገልጸው ስለ ራሳቸው የግማሽ ቀን ውሎ መዘርዘር ጀመሩ። እኔ በበኩሌ ማለዳውን በሙሉ ያሳለፍኩት በረንዳ ላይ ነበር። የምሳ ሰዓት መድረሱን የሚጠቁመውን የሰዓት ደውል ከመስማቴ በፊት ከወንበሬ አልተነሳሁም ነበረ። ነገር ግን በመሃል ወደ ባህሩ ዳርቻ በመሄድ ጀነራሉን ገድዬ ተመልሼም ሊሆን ይችላል። ሙሉውን ሰዓት የተከታተለኝ ሰው አልነበረም። ከበረንዳው ላይ አለመነሳቴን የሚመሰክረው የእኔ ቃል ብቻ ነው ማለት ነው። ነገር ግን ላለመነሳቴ በቂ ማስረጃ መኖር አለበት። ከዳኛው በመቀጠል ብሎር ተናገረ። ማለዳውን ያሳለፍኩት ከዶክተር አርምስትሮንግና ከሎምባርድ ጋር ነበር። እነርሱም ይህንን ይመሰክራሉ። ዶክተር አርምስትሮንግ ነጠቅ አድርጎ ገመድ ልታመጣ ወደ ቤት ሄደህ ነበር አለው። ቀጥታ ወደ ቤት ሄጄ መመለሴን እኮ አይታችኋል በማለት ብሎር ተከራከረ። ቤት ውስጥ ቆይተሃል አለው ዶክተሩ። ምን ለማለት ፈልገህ ነው ዶክተር? ገመዱን ፈልጌ እኮ ነው ያመጣሁት በማለት ብሎር ተቆጣ። እኔ መቆየትህን ብቻ ነው የተናገርኩት በማለት ዶክተሩ ቀላል መልስ ሰጠው። ብሎር ገመድ ለማምጣት በሄደበት ወቅት ሁለታችሁ አንድ ላይ ነበር የቆያችሁት በማለት ዳኛው ጠየቋቸው። በአብዛኛው አብረን ነበር። ሎምባርድ ለደቂቃዎች ያህል ባልነበረበት ወቅትም ከቦታ ያልተንቀሳቀስኩም በማለት ዶክተሩ መለሰላቸው። ሎምባርድ ፈገግ ብሎ ከደሴቷ ውጪ ላለው ምድር የነጸብራቅ ምልክት ለማሳየት የሚሆን ቦታ ፍለጋ ዞር ብዬ ነበር። 1 ወይንም 2 ደቂቃ ያህል ብቻ በማለት አስረዳ። ዶክተሩም በመቀጠል ትክክል ነው፣ በዚያች ቅጥበት ውስጥ ግድያ መፈጸም እንደማይችል ላረጋግጥላችሁ እችላለሁ አለም። ለመሆኑ በወቅቱ ከሁለት አንዳችሁ ሰዓት ተመልክታችሁ ነበር በማለት ዳኛው ጠየቋቸው። ዶክተሩ አለመመልከቱን ሲናገር ሎምባርድ ደግሞ ሰዓት የለኝም በማለት መለሰ። ዳኛው ረጋ ባለ ድምፅ 1 ወይንም 2 ደቂቃ ያላችሁት ግምት ተቀባይነት የለውም አሏቸው። ጭናቸው ላይ ሹራብ ወዳስቀመጡት ወይዘሮ በመዞር ወይዘሮ ኤሚሊ በማለት ጠየቁ። ከወይዘሪት ቬራ ጋር ስንሸራሸር ቆይቼ በመመለስ
በረንዳው ላይ ተቀምጬ ፀሐይ ስሞቅ ነበር በማለት መለሱ። በረንዳው ላይ ግን አላየሁትም። ነፋሱ ስላስቸገረኝ በምስራቃዊ አቅጣጫ ነበር የተቀመጥኩት። እስከ ምሳ ሰዓት እዚያው ነበሩ? አዎ። አንቺስ ቬራ? ከወይዘሮ ኤሚሊ ጋር ከተያየው በኋላ እዚያው አካባቢ ዞር ብዬ በኋላ ላይ ጄኔራሉን ለማናገር ወረድኩ በማለት ቬራ መለሰች። ሰዓቱ ስንት ነበር? እኔ እንጃ፣ ከምሳ 1 ሰዓት በፊት ወይንም ከዚያ በታች ይሆናል በማለት ግልጽ ያልሆነ ግምቷን አቀረበች። ብሎር ጣልቃ በመግባት እኛ ካገኘነው በኋላ ነበር ያናገርሽው በማለት ጠይቃት። እሱን አላውቅም፣ ሳገኘው ግን በጣም ተረብሾ ነበር። ምን እንደረበሸው ጠይቀሽዋል? ዳኛው ጠይቋት። ሁላችንም መሞታችን እንደማይቀር ነገረኝ። ከዚያ በኋላ ስለፈራው በቀጥታ ወደ ቤት ተመለስኩ። ከዚያም ከምሳ በፊት ወደ ጓሮ ዞሬ ነበር። ቀኑ አስቀያሚ ነበር። ዳኛው ጉንጫቸውን ዳበስ አድርገው የሚቀረን የሮጀርስ ቃል ነው፣ ምን ያህል እንደሚጠቅመን ባላውቅም በማለት ሮጀርስ እንዲናገር አዘዙ። ሮጀርስም ሙሉውን የማለዳ ጊዜ ምሳ ለማዘጋጀት በሥራው ተጠምዶ መቆየቱን እናም በመስኮቱ በኩል እንኳን ወደ ውጪ አለመመልከቱን ተናገረ። በማያያዝም የምግብ ጠረጴዛው ላይ ከምሳ በፊት የነበሩት የቻይና አሻንጉሊቶች ቁጥር 8 እንደነበረ በመሐላ አረጋግጠላቸው። የሮጀርስን ቃል ሰምተው እንዳበቁ በመካከላቸው ጸጥታ ሰፈነ። በመጨረሻም ዳኛው ለመናገር ጉሮሮአቸውን ሲጠራርጉ ሎምባርድ ወደ ቬራ ጠጋ ብሎ የማጠቃለያ ንግግር ሊደረግ ነው አላት። ዳኛው የማጠቃለያ ንግግራቸውን ጀመሩ። የሦስቱን ሰዎች ግድያ በተመለከተ ምክንያታዊ ግንኙነት መስመሮችን ለመመርመር ሞክረናል። እያንዳንዶቹ በቀጥታ የሚጠቁሙን ተጠርጣሪ ቢኖሩም ማንንም ለመወንጀል የሚያስችል መረጃ አላገኘንም። ለጊዜው እጅግ አደገኛ ገዳይ መሆኑን ብቻ ነው። ስለሆነም ከዋናው ምድር ጋር በመገናኘት እርዳታ እስክናገኝ ድረስ በደሴቱ ላይ የሚኖረን ቆይታ በየራሳችን ጥንቃቄ ላይ መመስረት አለበት። እስካሁን የተገደሉት 3 ሰዎች በቂ ማስጠንቀቂያ አልነበራቸውም። የቀረነው ግን ራሳችንን በየራሳችን መጠበቅ ይኖርብናል። ቅድመ ማስጠንቀቂያ ከትጥቅ እኩል ነው። በመሆኑም ለጊዜው ነቅተን ራሳችንን እንጠብቅ በማለት ዳኛው ንግግራቸውን ቋጩ። ሎምባርድ ዝግ ባለ ድምፅ ችሎቱ በዚህ ይደመደማል አለ።